የሩታ ፍላጎት ይሄ ነበር ማለት ነው ጋይስ። ሁሉንም ሰው ከጎኑ ያሉትን ጓደኞቹን እንዲሁም ደግሞ አለው ልክ እኔ እያለው ምንም አትሆንም አትጎዳም እያለችው የነበረችዋንም ሴት እሷንም አብርሽንም ለመበቀል ብላ ሁላቸውንም ከጎኑ አርቃ ብቻውን አስቀረችው። ባታወራ አረግሽኝ ብቻዬን አስቀረሽኝ ይላል እንግዲህ ዘፈኑ ራሱ ማለት ነውና በጣም ያሳዝናል። እውነቱን ለመናገር ማለት ሩታ በዚህ ልክ ማንም ሰው ባላሰበው ባልጠረጠረው መንገድ ምናልባት ጠርጥረዋል የምንላቸው ሰዎች እነኚው የአብርሽ ጓደኞች የሆኑ የሩታንና የአብርሽን ግንኙነት የማይፈልጉ ሶስቱ አቤላ፣ ብሩክና ሄርሜላ ካልሆኑ በስተቀር ሌሎቹ ሁሉም ሰው 100% አምኗል ማለት ነው ሩታ አብርሽን ስትቀርባው። ግን እነኚህ ሶስቱ ደግሞ ሲጠረጥሩ እንዴት በዚች ቅስፈት እንዴት በዚች በአንድ ቀን በሁለት ቀን ውስጥ እንዴት ሩታ እንደዚህ አይነት ሰው ሆነች እንዴት መልካም ሰው ሆነች ብለው ብዙ ነገር ብለው ነበርና ስለማይፈልጉ ነው የእነሱን ግንኙነት ስለማይፈልጉ ነው እንጂ እነኚህ ልጆች እቺ ልጅ በቃ ወደ ድሮዋ ሩታ ተመልሳለች፣ ትዳሯን ፈልጋለች፣ ልጇን ያለ አባት ብቻዋን ማሳደግ አትፈልግም ብሎ ነው ህዝብ የተቀበላት ማለት ነው ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። እንግዲህ ዛሬም በአዲስ ነገር ይዤላችሁ መጥቻለሁ። ያው ሰሞኑን እንግዲህ አብርሽ እና ሩታ በመሀላቸው እንግዲህ አዲስ ነገር ተፈጥሯል ብሎ ፋሚሊ ሁሉ ደስ ብሎት ነበረ። ግን ሩታ በመሀል ደግሞ በጣም የሚያሳዝንና ልብን የሚሰብር ድርጊት አድርጋለች። እውነቱን ለመናገር በጣም ነው የሚከብደው። አብርሽዬ እንግዲህ ትዕግስቱን ይስጥክ ነው ጽናቱን ይስጥክ ነው የሚባለው ጋይስ። እስቲ አበረታቱት፣ አብርሽን አበረታቱት። በዛ ላይ ደግሞ ለዚህ ቤት አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ላይክ ሼር አድርጉ ጋይስ። ቪዲዮን ስትጀምሩ በላይክ ጀምሩ ማለት ነው። እንግዲህ ዛሬ ደግሞ ሄርሜላ ተራዋን ለምኑኝ እያለች ነው። አብርሽ በጣም ተጎድቷል። በጣም አብርሽ ብቻ ሳይሆን ተመልካቹ ሁሉ ነው። ሩታ የተመልካችን ሁሉ ልብ ነው የሰበረችው ማለት ነው። ማንም ሰው እንደዚህ አይነት ድርጊት ታደርጋለች ብሎ ያሰበ የጠረጠረ ማንም ሰው የለም ማለት ነውና በዚህ ልክ በቀል ደግሞ የሰው ልጅ እኮ ብዙ ነገር ማድረግ ያደርጋል፣ ያጠፋል። አያጠፋም ማለት አይደለም። የሰው ነፍስን የሚያክል ነፍስ ፈጣሪ በአምሳሉ የፈጠረውን ነፍስ ራሱ ሰው አጥፍቶ ይቅር ለእግዚአብሔር ተባብሎ ሰው እንደ መጀመሪያው ተመልሶ አብሮ ይኖራል ማለት ነው። ገባችሁ? የሰው ነፍስን የሚያክል ነገር ጠፍቶ ማለት ነው። ይሄ ልጅ የሰው ነፍስ አላጠፋም፣ የሆነ ነገር አላደረገም። ግን ያደረጋቸው ድርጊቶች እሷን ሊያሳምሟት ይችላሉ እንደ አንድ ግለሰብ ማለት ነው። ያንን ነገር ደግሞ እንደዚህ በዚህ ልክ እሱን ለመበቀል እሱን ብቻን ሳይሆን ፋሚሊዎቹን በቃ ሁሉንም ህዝብ ነው የጎዳችሁ ማለት ይቻላል ሩታ ማለት ነው። በእውነት ባንዴ መጀመሪያ አብርሽ ላይ እየፈረዱ የነበሩ ሰው ህዝብ አሁንም ደግሞ ተመልሶ ለአብርሽ እንዲያዝኑ አደረገች፣ ወደ ራሷ ገለበጠች ህዝቡን ማለት ነው። እና በጣም ነው የሚያሳዝነው። ያኔ ብለውታል በእርግጠኝነት ያው እኛም አላመንም እንጂ አብረው በአብርሽ ዙሪያ ያሉት ሄርሜላና ብሩክ እንዲሁም ደግሞ አቤላ እነኚህ ሶስቱ እውነቱን ለመናገር በጣም ተገርመዋል። ነገሩ ውሸት ነው እያሉ ነበርና አንዳንዴ ውሸታሞች ናቸው እነኚህ ሰዎች መጥፎ ናቸው የምንላቸው ሰዎች የሆነ ጥሩ ሆኖ የምናያቸው እንትን ሊኖር ይችላል፣ አጋጣሚ ይኖራል ማለት ነውና እነኚህ ልጆች አሁን ኦልሬዲ የነሱን የሁለቱን ትዳር ማፍረስ መንስኤ ቢሆኑ እንኳን የሩታ ወደ አብርሽ መመለስ በጣም እንቢ ብለዋል። እውነቱን ለመናገር ማለት ነው። በቃ አይኑን ሲገልጥ እንመለሳለን ምናምን ሲል ነበር አቤላ ማለት ነውና ላካ እነኚህ ልጆች ትክክል ናቸው እንዴ እስከሚል ይሄ ሁላ ኮሜንታተር ሁላ ማለት ነው።
እና ሄርሜላም ደግሞ ይሄ ነገር ውሸት ነው እንዴት ባንዴ እሷን አመንካት እያለች ያው የሄርሜላ ተግባር ትክክል ነው ማለት አይደለም። በዚህ አጋጣሚ እሷ የምታሳየው አክሽን እሷ የምትሰራው ስራ ጥሩ አይደለም ለማንኛውም ሰው ማለት ነው። ሩታ ብታጠፋም ሄርሜላ የምታደርጋቸው ተግባሮች የምታሳያቸው ባህሪዎች ከሴት ልጅ የማይጠበቅ የወረደ አስተሳሰብና የሆነ በቃ የማያስፈልግ ድርጊት ነው የምታደርገው ማለት ነው። አንድ ባለትዳር ወንድ ላይ እንደዚህ ጥንጥል ማለት ይሄ መቼም አያስፈልግ ማለት ነው። ግን በእንደዚህ አይነት ነገር ደግሞ ልብን መስበር በሚወደው ልጁ በህፃኑ መታ የሱን ልብ እንደዚህ መስበራ እሷ አሁን የእርግዝናዋን ጊዜ ብዙ ነገሮች ብቻዋን እንዳሳልፈች እንዳለቀሰች ካሜራ ላይ ብቻ ያለቀሰችው ብቻ ሳይሆን በሯን ዘግታ የምታለቅስበት ጊዜ ይብሳል ብዬ ነው ማስበው። እና ከዛ ደግሞ በአራስነቷ ጊዜ የራስነቷን እንደ አራስነት አልተወጣችሁም ያያና አስባ ይሄን ለመበቀል በዚህ ልክ እዚህ ደረጃ ደረሰች ሩታ ማለት ነውና ያው የዋህ መሆኑን ደግሞ እሱን እበቀለዋለሁ አብርሽን በቃ በእንደዚህ አይነት ነገር ነው መበቀል የሚፈልገው ብላ መታ የአብርሽን ልብ ለህዝብ አሳየች ማለት ይቻላል ሩታ ማለት ነው። ምክንያቱም ምን ያህል የዋህ እንደሆነ ምን ያህል ያኔ እንደሚወዳትና እንደሚያፈቅራት ነው ያሳየችው ማለት ነው እንጂ ይሄ ልጅ በዛው ከሄርሜላ ጋር ቀጥሎ ቢሆን እድሜ ዘላለሙን እንደተሰደበ ነበር የሚኖረው ማለት ነው። አስባችሁታል ምን ያህል ሰው እንደሚሰድባ እና ዛሬ ላይ ደግሞ ሩታ ለመበቀል ብላ የሱን የዋህነት የሱን መልካምነት አሳየችው ማለት ነው። አንዳንዴ እውነት ትቀጥናለች እንጂ አትበጠስም የሚባለው ነገር ትክክል ነው ጋይስ። እና ይቺ ልጅ ትላንትና ባደረገችው በዚች በሁለት ቀን ውስጥ ባሳየችው ሪአክሽኖች የአብርሽን የዋህነት የአብርሽን መልካምነት አወጣችለት ማለት ይቻላል። እና ትላንትና ስልኬ ሁሉ ሲጨናነቅ ትላንትና በዙሪያ ብዙ ሰዎች ያሉ ዛሬ ላይ ብቻዬን ሆኜ ስልክ የሚደውልልኝ ሰው እስከማጣ ድረስ ሰው በቃ ከራሴ ብቻዬን ሲሆን በጣም ራሴን እንትን ተሰማኝ እያለ እንግዲህ እያለቀሰ ወንድ ልጅ መቼም በቀላሉ አያለቅስም ሁላችን የምናውቀው ነገር ነውና ሩታ እውነቱን ለመናገር ሩታ ብቻ ሳትሆን እነኚህ ወንድም ተብዮቹ ግለሰቦች ናቸው ይመስለኛል ይሄን ነገር እንድትበቀል ያደረጓት ማለት ነው። እኔ ባለፈውም ብያለሁ በባለፈው ቪዲዮ ላይ ብያለሁ ሄርሜላ እነኚህን ሁለቱን ልጆች ተበቅላ በእንደዛ በቦዲጋርድ አስደብድባ እንዴት ነው ዝም ያሉት ብዬ እኔ ቪዲዮ ሰርቻለሁ እውነቱን ለመናገርና ለካ እነሱ ይሄንን በቀል ስላሰቡ ነው ያንን ምት ያንን ማንገላታት እየተውት። መቼም ሰው በቦዲጋርድ ተመቶ ሽንት ቤት ውስጥ ተቆልፎባቸው ያ ሁላ በደል ደርሶባቸው ጸጥ ወደው አይደለም ጸጥ ያሉት ማለት ነው። ይሄን በቀል ለማሳየት ነው ዋጥ አርገው ያለፉት ነገሮች ማለት ነው። ያም ሆነ ይህ ግን ማለት ነው እነኚህ ልጆችም ሆኑ በአብርሽ ዙሪያም ያሉ በሩታ ዙሪያም ያሉ ሰዎች ህይወት አይሆናቸውም ባጭሩ ማለት ነው። ህይወት አይሆናቸውም እውነቱን ለመናገር ዛሬ ላይ ሆይ 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 ብለው ሩታን ካልተበቀልሽ ብለው ተበቀለችው አለቀ በቃ አለፈ። 2 ቀን 3 ቀን አለፈ። ከዚህ በኋላ ሩታ ብቻዋን ነው የምትሆነው ማለት ነው። አስባችሁታል? ብቻዋን ልጇን ስታይ ብቻዋን ከልጇ ጋር እንትን ስትል ህይወት መቼም እሱም ህይወት ይቀጥላል ብቻውን አይሆንም። ስለዚህ ነገ ደግሞ ይቆጫታል ሩታ ማለት ነው። ገባችሁ? አንድ መስፈርት ነው የቀረኝ እሱን ካሟላውላት ያበቃልናል ብሏል። እንግዲህ አሁን ወንድ ልጅ ደግሞ ይቆርጣል። ወንድ ልጅም ከቆረጠ ነው ጋይስ። እና አይ ግን የአብርሽን ልብ የአብርሽን የዋህነት ምን ያህል የዋህ እንደሆነ ነው ለህዝብ ያሳየችው ሩታ ማለት ነው። እና እንግዲህ ያው አብርሽም ሩታን በዚህ ልክ አላስባትም፣ በዚህ ልክ እኔን እንደዚህ ታደርጋለች ብዬ አላስብም ነበረ ብሏል። አንድ ነገር ማሰብ ያለብህ አብርሽ ትላንትና እየዘራከው ነው ዛሬ ያጨድከው ማለት ነው። ማለትም ትላንትና ሩታ መልካም ሰው እንደሆነች ሩታ ላንተ ምን ያህል በህይወትህ ውስጥ ምን ያህል ቦታ እንዳላት ጠንቅቀህ ታውቀዋለህ። ነገር ግን ያን ሁላ ጊዜ ረስተኸው ባንዴ እርግፍ አድርገህ ሌላ ሰዎችን ከጀርባ አምጥተ በሌላ ሴት ቀይረሃት ምናምን ነገርና ያን ሪአክሽን ስታሳያት
ነው ዛሬ እሷ በእንደዚህ አይነት መንገድ የመጣቸው። ትክክል ናት ማለት አይደለም፣ ግን ባጭሩ አንተ ምንድን ነው ትላንትና ዛሬ ላይ እሷ ያንተን የጎዳችበትን መንገዶች ብቻ እያሰብክ ብቻዬን ቀርቻለሁ እንደዚህ ሆኛለሁ ማለት ተገቢ ነው ብዬ አላስብም። ምክንያቱም ትላንትና አንተም በእንደዚህ አይነት ሁኔታ ለዛውም ዘመድ አዝማድ በሌለባት ቦታ ነው ያን ነገር ያሳለፈችው ማለት ነው። አስበከዋል? ቤተሰብ ቡታጀራ ሆኖ እሷ አዲስ አበባ ሆና ያለችበትን ቦታ ርቀት አስበከዋል? በዛ ላይ ደግሞ ነፍሰ ጡር ሆና አስበከዋል? ያንን ነገር ነው አሁን አንዳንዴ ነገሮች ወዲያው ስናስባቸው በተለቀቀው ቪዲዮ ልክ ጊዜ ስናስባቸው ብዙ ነገሮች ጥፋት ሆኖ ይታያሉና ቀስ ብለን ስናስባቸው ደግሞ ትክክል ሆኖ ይመጣሉ ማለት ነው። ስለዚህ ሩታ ትላንት እናንተ ብቻ ግን ባሰቃየሃት ልክ ነው ዛሬ እሷ ደግሞ ቤተሰቦችህ ጋር አምጥታ ሰው ባለበት ቦታ አምጥታ አንተን የተበቀለችህ ማለት ነው። እና በተጨማሪ ደግሞ ሄርሜላ ደግሞ አሁን ለምኑኝ ባይ አትሁኚ፣ ያው አጽናኙ። ይሄ ለዚህ ደረጃ ያበቃሽው አንደኛዋና የመጀመሪያዋ በህይወቱ ጣልቃ የገባሽው አንቺ ነሽ። በእንደዚህ አይነት ልክ በአብርሽ ህይወት የገቡ ብዙ ሴቶችን ቢኖሩ ብዙ ሰዎችን ቢኖሩ አብርሽን በዚህ ልክ የጎዱት ሰዎች የሉም። እንዳንቺ ሙጭጭና ምጥን ብሎ አለቅ በቃ ባጭሩ መዥገር የሆነ ሰው እንዳንቺ የለም። ስለዚህ አሁን ለምኑኝ ባይ አትሁኚ። እና አብርሽ አሁን ላይ ቢገባው ማለት ነው አብርሽ እውነቱን ለመናገር እነኚህ ከዙሪያው የራቁትን ጓደኞቹን በዚሁ መንገድ አስቀጥሎ እሱ ወደ ፈጣሪው ቢመለስ ህይወቱ ዛሬም ነገም አረፈደበትም ይደርሳል። ምክንያቱም እቺ ልጅ ወንድ ላይ አይደለም ሄዳ የተንጠለጠለችው። ገባችሁ? ሩታ ብቻዋን ነች እስካሁን ማለት ነው። ግን እሱ ትላንትና ሩታ ያን ነገር ስታደርግ ዛሬም በነጋታው ተመልሶ ሄርሜላን ጠራት ማለት ነው። ስለዚህ አብርሽ መመለስ ያለብህ ወደ ሄርሜላ ሳይሆን ወደ ፈጣሪ ተመልሰህ በአንድ ልብ በአንድ ጭንቅላት በቃ የሆነ እስኪ ላንድ ሰሞን እስኪ ጸበል ሁላ ሂድ ማለት ነው። ገባህ? ሊለቅህ ይችላል ይሄ የያዘህ መንፈስ ማለት ነውና እና ይሄን ይመስል ነበር ወዶችዬ የነበረን ቆይታ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቤቱን ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ